ግሪያቸዋለሁ አዳማም የተላከው የሆኑ ሰዎች ሳሚ እኛ እንፈልገዋለን የኛ ጠቃሚ ሰው ነው ስለዚህ መገደል የለበትም እኛ የፈለጋችሁት ብር እንከፍላለን ስለዚህ ሳሚ ለኛ ሳላፋችሁ ስጡን ብለው ወደ አዳማ ይዘውት እንዲሄዱ ተናግሮ ነበር በቀጥታ ኤርሚያስን ወደ አዳማ አምርቶ ነበር አዳማ ላይ ከሄደ በኋላ ብዙ ችግሮችን ተፈጥረዋል ብዙ ነገር ተፈጥረዋል እንግዲህ ሳሚም አዳማ ላይ አልተገኘም ዛሬም ውድ ቤተሰቦቼ ሳሚ ያለበት የተባለው ቦታ ሲሄዱ በጣም አስደንጋጭና ዘግናኝ የሆነ ነገር ነው ያዩት ውሻ የሚታሰርበት ሰንሰለት ነው ሳሚ ታስሮበት የተቀመጠው የነበረው ሰንሰለቶቹም ሳሚ የታሰረበት ቤትም እንዳለ እቃዎቹ ምኖቹ ደም ነክተዋቸው በደም የተጨማለቁ እቃዎችን ነው ኤርሚያስ ያገኘው በጣም አስደንጋጭ ነገር ነው ኤርሚያስ ሳሚ ምን አይነት ጉዳት ደርሶበታል ሳሚ ምን ላይ ይሆን ሳሚ በምን አይነት በመጥፎ ሰዎች እጅ እንዳለ እስካሁን የታወቀ ነገር የለም ሳሚ ላይ የደረሰው ጉዳት ሳሚ ላይ የደረሰው አደጋ በሌላ ሰው እንዳይደርስ ሁላችንም ጸሎትም ዱዓም ማድረግ አለብን ምክንያቱም እነዚህ ጀግኖቻችን ሳሚ ለማግኘት ጠዋትና ማታ የለፉ ያሉት ከአዲስ አበባ ወጥተው ወደ አዳማ የሄዱት ለሳሚ ሲሉ ነው ስለዚህ ሳሚ ግን አስደንጋጭ ነገር ነው የተሰማው ምክንያቱም እነዛ እቃዎችን ለምንድነው ደም በደም የሆኑት ሳሚስ ቀዝቃዛ የሆነ አንድ ክፍል ምንም ነገር የሌለበት ምን የሌለበት እቃ የሌለበት ፍራሽ የሌለበት ምንም መንጣፍ የሌለበት ባዶ ፍራሽ ባዶ ቤት ውስጥ ነው ሳሚ ታግቷል ተብሎ ኤርሚያስ እዛው ሲገባው በጣም አስደንጋጭ ነገር ነው የተሰማው እቃዎቹም ያንዳንዱ ነገር እንዲመረመሩ ነው ወደ ፖሊስ ጣቢያ የተላኩት ግን እዛ ጋር ሳሚ የታገተበት ቤት የሚጠብቅ ልጅ እንዳትናገር ማንኛው ሰው ቢመጣ ሳሚ እዚህ ቤት እንዳለ እንዳታወራ ብለውኝ በጣም ማስጠንቀቂያ ሰጥተውኝ ነው የወጡት ሰዎቹ ደግሞ በጣም ሃርድ ናቸው ሳሚ በሰንሰለት ከታሰረ በኋላ በጣም ኃይለኛ ጩኸት ያሰማ ነበር ድረሱልኝ የሚልም ጩኸት ነበር ግን እኔ መግባት አልችልም ምክንያቱም ማስጠንቀቂያ ተሰጥቶኝ ነው ያለው አፈር ብላ ማስጠንቀቂያ ቢሰጥህ አንድ ሰው እዛ ጋር የተጎዳ መከራ ያየ ስቃይ ያየ እንዴት አስችሎ ዝም ትላለህ እኔ ሰው የተጎዳ ዝም ብላችሁ የምታዩ ሰዎችን ማስጠንቀቂያ ተሰጥቶኛል እንዳደርስ ተብያለሁ እንደዚህ ተብያለሁ የምትሉ ሰዎች ማለት ነው እኔ በምንም ነገር አላምናችሁ ምክንያቱም እናንተም ተባብራችሁ የምትሰሩ ሰዎች ናችሁ ተባብራችሁ ያንዳንዱ ነገር ተባብራችሁ የምትሰሩ ሰዎች ስለሆናችሁ ምንም አይነት ምክንያትም ምንም አይነት ነገር ምክንያት መደርደር አይጠበቅባችሁ ሳሚ የጮህ ነው አይደል አንተ ብር ባይከፈልህ ኖሮ ከዛ ሰዎች ጋር አብረህ ባሰራ ኖሮ ፖሊስ መጥራት ትችላለህ ህግ ያለበት ሀገር ነው ያለው ህጉ ያናክል አስተማማኝ ህግ ባይሆንም ፖሊስ ጠርታ ሳሚ ማስወጣት ትችል ነበር እነዛ ሰዎችም ማሳያስ ትችል ነበር ግን አንተ ዋናኛው የሳሚ ቀንድ ጠላት የተባልከው አንተ ነህ ስለዚህ ኤርሚያስ በምንም ተአምር ይሄ ልጅ መልቀቅ የለበትም እሱ ማመለጫ መንገድ ነው አውቆ ደላላው ነው እዚህ ቤት ያስገባኝ በነፃ ኑር ስለተበርኩኝ ነው ኧረ እባክህ ያው እውነትህ ነው ጉድ እኮ ነው እንዴት ነው አንድ ሰው ብቻ ከባድ ነው እኔ ምንም ነገር መናገር አልችልም ምንም ነገር ለመናገር ማልፈልግም ግን እባካችሁ ፍትህ ለሳሚ ጠይቁ ፍትህ ለሳሚ ሳሚ ባልሰራበት በሌለበት ወንጀል ባልሰራ ወንጀል ይሄን ያህል ጥቃት የሚደርስበት ምን አድርጎ ምን በደላችሁ ምን የበደላችሁ ነገር አለ የገዛ አጎት ተብዬው ራስ ወዳጅ ሆዳም ለሆዱ የሚያድር ይሄ ባዕድ አምልኮ የሞላበት ሰውየው እንዲገደል ትእዛዝ አወጣበት ግን እናንተ እንደው እሱማ በአንድ ልቡ እንዲፈረድበት ነው ያደረገው እናንተ ግን ምን ስለሆናችሁ ነው በውሻ ሰንሰለት አስራችሁ በዚህ ልክን ሳሚ እንዲሰቃይ የምታደርጉት ኧረ እባካችሁ ኧረ ንቁ አንዳንዴ ቆም ብላችሁ አስቡ እንደው ምን አይነት ጫካኝና አረመኔ የሆናችሁ ሰዎች ናችሁ የሞላችሁት ኢትዮጵያ ላይ በዚህ ልክን ሲጮህ ጊዜ እኔ እንዳትገባ ተብያለሁ የምትባል አረመኔ ጫካኝ ሰው በዚህ ልክ ሲጮህ በዚህ ልክ ደሙ ሲፈስ እንዴት ነው ገብታ ማትገላግለው እንዴት ነው ማትፈታው ኧረ አሁንማ እኔ ለመናገርም ለመስማትም ስልችት ብሎኛል እኔ በሰማሁኝ ቁጥር
አይምሮ እየዞረብኝ ነው። ሰው ሆኖ እንደዚህ ነገር ያደርጋሉ ሲባሉ እኔ በጣም ያመመኝ ነው። ምን አይነት ጨካኝ ህዝቦች ናቸው? እኔ ምን እንደምላችሁ አላውቅም ወላሂ። ምክንያቱም ሳሚ ዛሬ ካልተገኘ ነገ፣ ነገ ካልተገኘ ዛሬ የሚል የወል አላማ ነበረኝ። በቃ ይገኛል፣ ከአዲስ አበባ ይወጣል የሚል ግምትም ሀሳብም አልነበረኝም። ነገር ግን እነዚህ ሰዎች ጭራሽ ሳሚ ልክ እብድውሽ እንደሆነ በሰንሰለት አስረው ጉዳት እንዲደርስበት ደምም እንዳይፈስ በዛ ላይ ምግብ አይሰጡት። በእርግጥ ምግብም መውሰድ አይችልም ተብለዋል። በግሉኮስ እንደ አዲስ አበባ ያሉ ትንሽ ያሉ ነበር። ሰራተኛ ሆኖ ተቀጥረው ሳሚን እንዳያመልጥ ተቀጥረው የሚጠብቁ ሰዎች ግሊኮስ ሰጥተውታል፣ ሐኪም ቤት ወስደውታል። በተቻላቸው አቅም ምግብ ይሰጡት ነበር። እነዚህ ግን እኛ ሳሚ እንፈልገዋለን፣ የሳሚ ቅርብ ዘመዶች ነን ብለው ሳሚ የወሰዱ ሰዎች ሳሚ ሊያሰቃዩት ነው እንጂ እውነትም ሳሚ አዝነውለት አይደለም። ግን አሁን ወስደውት በባዶ ቤት ምንም ሰው የሌለበት ገና አዲስ ቤት ነው። አዲስ ቤት ምን ያክል እንደሚቀዘቅዝ ታውቃላችሁ? ኢትዮጵያ ላይ በአሁኑ ሰዓት ብርድ ነው፣ ቀዝቃዛ ነው፣ ክረምት ነው። ሲሚንቶ ላይ ምንም አይነት የሌለበት ሲሚንቶ ላይ አስረው በውሻ ሰንሰለት አስረው እብድ እንደሆነ አስቀመጡት። እሺ ወዴት አቤት እንበል? ወዴት እንጮህ? ለማንና ቤት እንጠይቅ? እረ የሚያሰባካችሁ ነገራቶች በሙሉ ከአቅማችሁ በላይ ስለሆነ ለህግ አካላት አሳልፋችሁ ስጡ። በቃ ሰዎቹ እያንዳንዱ ነገር በስልክ ቁጥራቸው በጂፒኤስ እንዲፈለጉ ማድረግ አለባችሁ። እንዴ ሳሚ ከሞተ በኋላ ብደርሱ ምን ዋጋ አለው? ባለፈ እንዲህ በግሉኮስ አለ ተባለ። አሁንም አንድ ክፍል በሰንሰለት ታስሮ ከክፍሉ በሙሉ ደም በደም ሆነዋል። እና ይሄ ልጅ የት ነው ያለው? ምንድን ነው ያወጣው? እባካችሁ ይበቃል። በቃ ለፍታችኋል፣ ደክማችኋል፣ ሮጣችኋል፣ ፈልጋችኋል። ከአዲስ አበባ ወጥታችሁ ወደ አዲስ አበባ ምንድን ነው አዳማ ሄዳችኋል። ይበቃል። ለሳሚ ጉዳይ ለህግ አካላት አሳልፋችሁ ስጡ። እነዚህ ሰዎች በየቁጥራቸው ምክንያቱም የደወሉበት ቁጥር ይኖራል። የሆነ ነገር መቼም ብቻ አይጠፋም። በየቀን ቤት ይመጣሉ ተብለዋል። እዛ ጋር ፖሊስ እንዲጠብቃቸው ይደረግና እነዛ ሰዎች እያዙ ሳሚ ከሞተ በኋላ ብደርሱለት ምንም ጥቅም የለውም። እናቱ ያለችበት ሁኔታ። ስለዚህ ውድ ቤተሰቦቼ የሳሚ ሁላችንም ፍትህ መጠየቅ አለብን። ሁላችንም መጮህ አለብን። ይሄ ወንድማችን ጀግና የሆነ ትላንት የብዙዎች አርአያ የሆነ የብዙዎች የሚደርስ ጀግና ወንድማችን ዛሬ በአንዳንድ ግለሰቦችና ምንም ባልደረሰባቸው ምንም ባላደረጋቸው ሰዎች ሳሚ ዛሬ በህይወቱ ላይ የተጫወቱ ነው። በህይወቱ ላይ እንደፈለጉ የተጫወቱ ነው። ስለዚህ ይሄ ጉዳይ ከነ ኤርሚያስ አልፎ ለህግ አካላት እንዲሰጥ ሳሚ ባለበት ቦታ በአስቸኳይ እንዲገኝ በአስቸኳይ ወደ ቤተሰቦቹ እንዲመለስ ሁላችንም ድምጽ መሆን አለብን። ፍትህ ለሳሚ መጮህ አለብን። ሁሌ ስለ ሳሚ የምንሰማው በጣም ዘግናኝና አስቸጋሪ የሆኑ ለመስማት የሚከብዱ ነገራቶችን እየሰማን ነው ያለ ነው። ስለዚህ በዚህ ልክን አንድ ሰው ያለበት ሁኔታ በጣም አስቸጋሪና ዘግናኝ የሆነ አስፈሪ የሆነ ነገር እየሰማን በምን ሁኔታ ነው እንዴት ዝም የምንለው? በምን ሁኔታ እንዴት አስችሎ? ስለዚህ እባካችሁ ሁላችንም በተቻለን አቅም ለሳሚ ሁላችን ፍትህን ጠይቅ። ትላንት ጥሩ ነገር ሲሰራ የደገፍ ነው ያገዝ ነው በርታ አይዞህ ጀግና ነህ ያልነው ወንድማችን ዛሬም ከጎኑ ሆነን ፍትህን መጠየቅ አለብን። ከሞተ በኋላ ያዙኝ ልቀቁኝ ማልቀስ ምን ጥቅም አለው? ምንም አይነት ጥቅም የለውም። ምንም አይነት ጥቅም የለውም። ሰው በህይወት ያለውን ነገርን መድረስ ያለብን እንጂ ከሞተ በኋላ ለምን እንዲሆነ ለምን ምንም ፋይዳ የለውም። አሁን በህይወት ነው መድረስ ያለብን። ስለዚህ ኤርሚያስ ከአቅሙ በላይ ከሆነ እኛም ህዝብ ነን፣ እንደ ህዝብ ፍትህን መጠየቅ አለብን። አሁን ቢሆን ሳሚ ባለበት ፈጣሪ እንዲጠብቀው ሁላችንም ዱዓም ጸሎት ማድረግ አለብን። ጀግና ወንድማችን ነው።
ስለዚህ እንደዛ ነው የምላችሁ። በጣም አስፈሪና ዘግናኝ የሆኑ ነገራቶች የተሰማ ስለሆነ እኔ በጣም አዝኛለሁ። ብቻ መጨረሻው ምን እንዲሆን ፈጣሪ ነው የሚያውቀው። ውድ ቤተሰቦቼ ለማንኛውም ድዋም ጸሎት አድርጉ። ባላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ።